ተቀዳሚ ሙፍቲ ሐጂ እንድሪስ ዓለምን ተሰናበቱ። እኛ የሃይማኖት አባት የቀድሞ የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ናቸው። ነገር ግን የሃይማኖት አባትነታቸው ለሙስሊሙ አይደለም። ይልቁንም ሀገሬ ሁሉ በማክበርና በፍቅር በተመሳሳይ መወደድ የሚወዳቸው ትልቅ ሰው ናቸው። ግን የሰው ዘር ሆኖ ከመሞት ማምለጥ የማይቻል ሆነና ሙፍቲ ሐጂ ዓለምን ላይ መለሱበት ተሰናብተዋል። ለጥቂት ደቂቃዎች አብረን ስንዘልቅ የሁላችንም የሆነውን ሐዘን ተጋርተን ትክክለኛውን መረጃ እናደርሳችኋለን። የሃይማኖት አባት የመሆንን ነገር በደንብ የኖሩት እኛ አባት ማን ናቸው? በሀገር ምድሩ የጠፋ የሚመስለውን ሰው የመሽተት ነገር ከልክ በላይ ተላብሰው ባለፉ ባገደሙበትና ስለ አንድ ርዕሰ ጉዳይ እርጋታ ባረበበበት ድምፃቸው በተናገሩ ቁጥር የሚያውደውን ሰውነት የመጎናጸፍ ነገርስ ከየት ጀመረ ስንልም ጠይቀን ምላሹን ይዘናል። ከትልቅ የሃይማኖት አባትነታቸው ጀርባ ስላሉት ሐጂ ዑመር እንድሪስ ማንነት በጣም በጥቂቱ በሐዘን እናነሳለን። አብራችሁን ዝለቁ። ነፍሰው በሰላም ትረፍ መጀመሪያችን ነው። ንግግራቸው በርካቶችን ያሳረፈው የብዙዎችን የቂም ቁስል ፈውሶ በይቅርታ ያከመውና ሰላማዊ ቃላቶችን ጠባሳን መሻር የሚያውቁበት ታላቅ አባት ሐጂ ዑመር እንድሪስ አርፈዋል። ነፍስን የሚያክመው ንግግራቸው ዳግም ላይ መለስ፣ አንደበታቸው እንደ ቀድሞ መልካም ቃላትን ላይወጡ በዝምታ ተሸንፈዋል። ከበዛ ሰው መሃል የሚመረጡ አንዳንድ ሰዎች ሁለንተናቸውን እንድንመኝ የሚያስገድድ ማንነት አላቸው። ኦርቶዶክስ ተዋህዶ ሆነው እንደርሳቸው ከሆነ ኦርቶዶክስ በሆንኩ፣ ሙስሊም ሆነው ሙስሊምነትን የሚያስመኙ ብዙ ሰው ሲፈጠር እንደ ድል ከሰው መሃል ድንገት የሚገኙ ሰዎች አሉ። ፕሮቴስታንት ሆነው ፕሮቴስታንትነት እንደገሌ ከሆነ በስንት ጣሙ የሚያሰኙ ናቸው። የሚከተሉትን የእምነት መንገድ ሳያሸቀጥጡ በእውነት ገልጠው የሚያልፉ የእምነት መሪዎችም ሆኑ አማንያን አሉ። ሐጂ ሙፍቲ ከእነዚህ ውስጥ ቀዳሚ ናቸው። በልሳናቸው የሚገልጧቸው ቃላቶች ርጋታቸው የማይጠገቡ ናቸው። ትሕትና፣ ፍቅርና ሰላም ሲሰብኩና ሲያስተምሩ የኖሩ በሁሉም እምነት ተከታዮች የሚወደዱ አንደበታቸው የማይጠገብ የሁሉም አባት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ እንደተወደዱ ኑረው እንደተወደዱ ያረፉ ትልቅ አባት ናቸው። የሞታቸው ነገር ክፉኛ ልብ የሚሰብር ቢሆንም ሰው መሆንን ተረድተውና ኑረውት ያለፉ አባት ናቸውና በእርግጥም ማዘን ለቋሚው ነው። በተወሳሰበውና ውጥንቅጡ በወጣው የሀገራችን ሁኔታ እንዲህ አይነቱን ሰው ማጣት እጅጉን ያስቆጫል፣ ያስጨንቃልም። ማዘን እኚህን አባት ላጣው ትውልድ ነው። ጥላቻና ጸብ በሚያጀግንበት ከባድ ጊዜ ላይ የእርቅን ቁልፍ ከመዳፍ ላይ እንደመነጠቅ ያለ ማጣት ነው። ስለኛ አባት ሰምተን ቢሆን ኑሮ ያላየናቸውና ፈውስ የሚሆን ንግግራቸውንም ያልሰማም ቢሆን ተረት ይመስለን ነበር። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩልን ሲባል እኮኛ በዚያ ዘመን ነበርን ብለን እንኮራለን። ማኅበራዊ ሚዲያ ላይ የተሰራጩ ካሉ በርካታ የያዘን መልእክቶች አንደኛው እንዲህ ይላል። ዋርካ ሳሉ እንደ ችፍርግ መሬት ያዙ፣ ክቡድ ሆነው እንደ ማንም ለመኖር ይከብደኛል አላሉ። ደግሞ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልተጠበቡም። ልባቸው ሰፊ፣ ዕውቀታቸው ጥልቅ፣ ሞገሳቸው ልብ አብርድ። እንኳን በእምነት ልዩነት በአንድ ቤተ እምነት የወላ አባት ባጣንበት ጨለማ ውስጥ የሁላችን ሆነው የበሩ ኮከብ እንደ ፈነጠቁ ያልደበዘዙ፣ እንደ ደመቁ ያደመቁን ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኢትዮጵያ ታላቁን አንድ የእምነት መሪ ደግሞ የጋራ አባት ደግሞ የዘመን ምልክት አጣች። ሀገሬ ሆይ እንዲህ ያሉ ምልክቶችን አያሳጣሽ። ይሄን አሜን በማለት መጽናናት አማራጭ የሌለው መንገድ ነው። ታዲያ የቀድሞ የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ማን ናቸው? እኚህ ሰው ገነቴ የተባለች ትንሽዬ የገጠር መንደር ውስጥ የተወለዱ ሲሆን እንደ አብዛኛው የገጠር ልጅ ከብቶች በማገድ ቤተሰቦቻቸውን ያግዙ ነበር። ታዲያ ነፍስ ሲያውቁ ወላጆቻቸው የሃይማኖት ትምህርት እንዲያስተምሯቸው ይጠይቃሉ። ሆኖም እንደፈለጉት አልሆነምና በቅርብ ወደሚገኝ የሃይማኖት አባቶች በመሄድ ሃይማኖታዊ ትምህርት ጀምረዋል። ምናልባትም ዛሬ ሀገር በስስት የምታያቸውና ማለፋቸው የሰው ሁሉ የእግር ሰዓት የሚሆን ትልቅ አባት የመሆናቸው ነገር ታይቷቸው ይሆናል። ታዲያ 2 ዓመት የፈጀው የቁርአን ትምህርት ተምረዋል። ወላጅ አባቱ ወደ ቤት እንዲመለስ ለማድረግ ብዙ ይጥሩና በኋላም ሳክቶላቸው ልጃቸውን ታምሜያለሁ በሚል ሰበብ ወደ ቤተሰባቸው በመመለስ ማሽላ መጠበቅንና የመሳሰሉትን የገጠር ኑሮ ሂደት የሆኑ ተግባራትን እያከናወኑ ከቤተሰቦቻቸው ጋር ቢኖሩም በሃይማኖት ትምህርት ፍቅር የተነደፉ ወጣትነታቸው ሊረጋ አልቻለም። የእውቀት ጥማታቸው ክፉኛ ተፈታትኗቸው መቋቋም ባለመቻላቸው ቀን ቀን እየሰሩ ማታ ማታ ደግሞ ፍቂህ የሚባለውን በእስልምና ሃይማኖት ውስጥ የሚገኝና እስላማዊ የሆነ አኗኗርን የሚያስተምረውን ትምህርት ተምረዋል።
በትውልድ ቀያቸው ይህን ትምህርት የተማሩት እኚህ አባት በወጣትነታቸው ከነበረው ጠንካራ የመማር ፍላጎት የሚያስቆማቸው ቢጠፋ ቤተሰቦቻቸው አንድ መላ ዘይደው ነበር። ይህ መላ አብዛኛው ሰው የሚወድቅበት ፈተና ነው። ነገር ግን ፈተናነቱ ለሳቸው አልሰራም። ፈተናው በታሪክ ብዙዎችን ያንበረከከችው ሴት ናት። ምናልባት ይዛ ብታስቀምጣቸው በሚል ከቆነጃጅቶቹ መካከል የተመረጠች ቆንጆ ሴት መርጠው ዳሯቸው። ታዲያ ወጣት የነበሩት ሐጂ ሚስታቸውን ቤተሰቦቻቸው ጋር አስቀምጠው ለ3 ዓመት ያህል ቀጣዩን ትምህርት እየተማሩ መኖሩን ተያያዙት። ሚስትም ባላቸው ወደ ቤት እንዲመለሱ አስጠየቁ። ሽምግልና አስቀመጡ። በኋላም ሌላ ገቡ። ቤተሰብም የልጅን ወግ ማድረግ ማየት እንደናፈቀው ቀርቷልና ተስፋ በመቁረጥ ለሚጠይቋቸው ሁሉ ሙቷል ብለው መመለስ ጀመሩ። ገና በወጣትነታቸው ዓለምን በዚህ ልክ የናቁትና የገፉት እኚህ አባት በትክክልም ዛሬ አርፈዋል። ሁሉም የሃይማኖት አባት ሊሆነው የሚገባና የሁሉም ቤተ እምነት ተከታይ ምዕመናን ሊኖረው የሚገባ የሃይማኖት አባት የሆኑት እኚህ አባት በእርግጥም በብዙ ያጓጓሉ። እንደሳቸው እየተባለ በምሳሌነት የሚጠቀስ ውድ የሆነ አባትነትም ሰጥተውን አልፈዋል። ሰፊ የትምህርት ክፍል የሆነውን የእስልምና ትምህርት ለመማር 6 ዓመት እንደፈጀባቸው ይነገራል። በዚህ ሁሉ የትምህርት ጊዜ ምሳና ራት በልተው አያውቁም። ጠዋት ላይ ቆሎ ቆርጥመው ምሳና ራታቸውን ለሌሎች ያካፍሉ እንደነበር ይናገራሉ። እንዲህ ባለው መስዋዕትነት ያገኙት ዕውቀት እየጨመረና የተማሪነታቸውን ጊዜ እየረዘመ ሲመጣ ወደ ማስተማር ሄዱ። በኋላም እሳቸው ይማሩበት የነበረ አካባቢ ባለመኖሩ ምክንያት ለአንድ ዓመት ያህል ደሴ ከተማ ውስጥ ከተማሩ በኋላ ከመምህራቸው ጋር አዲስ አበባ ገብተው ለ6 ዓመታት ካስተማሩ በኋላ ቤተሰቦቻቸው አግብተው ወደ ቀያቸውና ሀብተ ንብረታቸው እንዲመለሱ ደብዳቤ እየጻፉ ቢጨቀጭቋቸውም አንዴ ወጥቻለሁ አልመለስም በማለት የታጩላቸው ሚስት ይዘው አዲስ አበባ በመግባት ሲኖሩ 10 ልጆችን ወልደዋል። ለ80 ዓመት ይችን ምድር በፍቅርና በሰላም ኑሮባታል። ሰላም ማንን ትመስላለች? አባትነትስ ልኩን የታገኘ ቢባል መልሱ እኛ አባት ናቸው። በድጋሚ ነፍሰው በሰላም ትረፍ እንላለን። አበቃን።